ግን ምን ሰላም ለምንድን ነው እዚህ እንሹ? ይሄ ዳጊ አቃጥሎ ሊደፋኝ ነው። ምንም ሊሰማኝ አልቻለም። ምን አልኩ እንዴ? ሰውን ሁሉ እኮ እየሰደበ አላስቀምጣለ። ይገባል ይወጣል፣ የት እንደሚውል ከማን ጋር እንደሚውል አላውቅም። እኔ እኮ ግራ ገባኝ። እሺ በቃ ነው እናገረው። አንቺ ተረጋጊ። ሰው የሚለውን የሚሰማ ቢሆንማ ከኔ በላይ እየመከረ የለም። ልጁ ጤነኛ አይደለም እንዴ? ምክር የሚባል እኮ አልሰማም ብሏል። ቢሆንም አንቺ ስነግረውና እኔ ስነግረው ይለያያል። ከእናት በላይ ምን አለ እንዴ? የሚሰማ ቢሆንማ እኔ ስናገረው ስመክረው ይሰማ ነበር። ችግሩ ግን ግትር ነው። መች ይሰማል? ችግር የለውም ገኒ። ሲጀመር ለሱ በዚህ ልክ መናደድ አያስፈልግም። በቃ ትንሽ ከዚህ ውጭ እየመጣ ነው። እሺ አንዬ፣ ሌላ ቀጠሮ አለብኝ ምናምን እያለ እየጎረረ ነው። እስኪ ሲደርስ ምን እንደሚያደርግ እናያለን። እሺ፣ ግን ሲመጣ ምን ልታደርጊ ነው? ምን አደርጋለሁ ብለሽ ነው? በቃ የሆነ አብራችሁ እንድትሆኑ እናደርግና ከዛ በኋላ ፎቶ አነሳችኋለሁ። እንዴ እንደዛማ አይሆንም እንዴ። እኔም እኮ ህይወት ይኖረኛል አይደለ? እንዴ ወደፊት እንደ ቀልድ የተነሳሁት ነገር በኋላ ደግሞ ህይወቴንም ቢያበላሽውስ? አረ ችግር የለውም አንዬ። ለይፉ ፍቅረኛ እንዳለው ለማስመሰል ነው እንጂ እኮ ለሌላ አይደለም። ከዛ በኋላ ራስሽ ከስልክ ላይ ፎቶን ታጠፊዋለሽ። እሺ በቃ ግን ውይ በቃ ሀኒ ምን ነገር አይፈጠርም ግን ምናምን አትበይ። መጣ መሰለኝ። በደንብ ነው እሺ የምናስመስለው። ተዘጋጂ። ወይ ጣጣ ከወንድሜ ካልተጣብሰኝ ነው። ምን አይነት ቀውስ ቤተሰብ ናቸው በፈጣሪ። ሀኒ ናት፣ አውቃት ጓደኛዬ ናት። ሀና ትባላለች። እሺ ቃላ ትባላለች። ሰላም ሀና እባላለሁ። እና ቁጭ በል። ምን ነው ግን ይሄን ያክል ቢዚ ነኝ ጊዜ የለኝም አልክሳ? ምን ላርግ ብለሽ ነው? ወንድ ልጅ ካልሰራ አይሆንም። የእናንተ ኃላፊነት ደግሞ እኛ ላይ ነው። ተው እንጂ ማን ነው ሴት ልጅ አትሰራም ያለክ? እኔ እንደዛ አላልኩ እንዴ። ሀኒ ያው እንጂ አንተም ደግሞ አራት ዝም አትበላት። እሺ ማን ነው ሴት አትሰራም ያለክ? እሷ ያለችውን መድገም አይከብድም? አይ ያው በደንብ ላስረዳ ብዬ ነው። ሴትም ልጅ ሰርታ ራሷን ማስተዳደር ትችላለች። እሺ አንቺን የሚያስተዳድረው ማን ነው? እኔን፣ ቤተሰቦቼና ወንድሜ እኮ። ወንድምሽ ከሆነ እንደዚህ ማውራት የለብሽም። እኔ እኮ ገና ልጅ ስለሆንኩ ነው። ልጅ? ሙዚቃ ቀስና አሁን ቆይ የሆነ ነገር ቆይ ታሳለ። አንቺ ያምሻል እንዴ? ምንድነው የማታውቂው ሰው ላይ መጠምጠም? ስርዓት የሚባል ነገር የለሽም? ምንድነው እሱ እንደዚህ የምትሆነው? ምን ተነክታ አታውቅም? መነካ ብርቅ ነው። አይ ረፊ ብያለሁ። ነይ አንቺ ደግሞ ስርዓቷን አስይዣት። ጽዮን ነይ ስርዓቷን አስይዣት። ምን ተፈጠረ? ምን እያደረገች ነው ያለችው? ኧረ እኔ ምንም አላደረኩትኝም። ዝም ብዬ ስለቀረብኩት ነው። እንዴ ቆይ አንተ ምን ሆነ ነው? ራስን እንደምንድን ነው የምታየው? ለምን አጉል ሰዎችን ትቀርቢያለሽ? እና እኔ ብቀርበው አግኝተ ነው? ደፋር። ጓደኛሽ ግን ጤነኛ ነች? ለምንድን ነው ከሰው ጋር ሆነሽ የጠራሽ? ጭቅጭቃችሁ ግን ደስ ይላል። የሆነ በፊት የምትተዋወቁ አይነት ነገር ነው የሚመስለው። ማ ከዚህ ጋር? ኧረ በፈጣሪ ወደዛ። አንቺ ቆይ ለምታወሪው ነገር ስርዓት የለሽም እንዴ? እውነቴን እኮ ነው። ቆይ ራስን እንደ ወንድ ነው የምትቆጥረው? በፈጣሪ ስም ሲጀመር አንተ ታይፔም አይደለህም። ታይፕስ ሳልሆን እንደዚህ ተለጠፍሽብኝ። ታይፕሽ በሆንማ ምን እንደምታደርግ ያሰብኩት። ማን ይጾም? ለምን ነበር የፈለግሽኝ? ማውራት ካለብን እቺ ልጅ አስወጫት። እንደውም የቀጠሮ ሰዓት ይደርሷል፣ መሄድ አለብኝ። ሲጀመር በስነ ስርዓት ተከራክሮ የማሸነፈው ነው እንኳን የለህም። ይሄን እኮ አንተንም ፍቅረኛ አለኝ ብላ የምታስብ ሴት ትኖራለች። እንዴ ልታሰድብኝ ምን እንደጠራሽ?
እንዴ ቃል ገና ቆርጠን አልጨረስንም። አንቺ እንደዚህ ተንኮለኛ ነሽ እንዴ? ልጁን እንኳን ገበገብሽው። ላንቺ ብዬ ነው። እሺ በቃ ሳይረቅ ድረስበት። እሺ እሺ ተገላገልኩ። አንተ ያማል እንዴ? ምንድነው እንደጻን የሚያደርግ? አንቺ ራሱ ምንድነው ችግርሽ? እኔ ልታናግሪ ከፈለግሽ ሌላ ሰው ማስመጣቱ ለምን አስፈለገ? ቆይና ማን ናቸው እንዴ? የምን ስብስብ ነው? ቤት ውስጥ ያለሽው ደግሞ ማንሽ? ጭራሽ እሱም እህቱም ገብተው ወጡ። ሃኒ እኔ እኮ ደደብ ነኝ። ሁሉንም ነገር የምትነግርኝ ይመስለኝ ነበር። ለካ እንደዛ አይደለም። ወይ ጉድ! እና ምን ችግር አለው? አጋጣሚ ሆነ አንተ ምሳም የምትመጡበት ሰዓት አንድ ሆነ። በቃ አለቀ። አረ ጥሩ አውራት ይቆማል። ታውቃለህ እንዴ? ይሄ ደግሞ ከሷ ጋር ምን ያደርጋል? ለነገሩ ለሷ እንደዚህ አይነት ሰው የሚገባት ማለት ታውቃለህ እንዴ? ኧረ እኔ አላውቀውም። እና ካላወኩት ዝም አትል? ዝም ብለህ ትቀባጥራለህ እንዴ? ሲጀመር ታውቀዋለህ። ማዋሸት አያስፈልግም። አቤላ እኔ አላውቀውም አልኩህ እኮ። ደግሞ እንዴት ነው ተቀራርበው የቆሙት? ልሂድ እንዴ? ኧረ እባክህ ምን ልታደርግ ነው? ከዛ ያማ አንድ አርፈህ ተቀመጥ። ይልቅ ለምንድን ነው የፈለገኝ? ስማ አንተ ቆይ እናትህ ለምንድን ነው የምታስቸግራት? ችግር ምንድን ነው? አቤላ በማይመለከት ነገር አትገባ። ይኸውልህ ገኒ እናትነቷ ለእኔ ሳይሆን ለአንተ ሊሆን ይችላል። አንተ በጣም እድለኛ ሰው ነህ። እሷ ስለሆነች እንደዚህ ተንከባክባ ያስቀመጠች። ስለዚህ አርፈህ ተቀመጥ። እናትህ እንዳታዝንብህ። እናት ካዘነች በጣም መጥፎ ነው። አቤላ ስለማታውቀው ነገር አታውራ። ምንድን ነው የማላውቀው? ሁሉ ነገር አውቃለሁ። ቆይ አንተ ምንድን ነው የጎደለብህ? ይኸውልህ ጎደለብኝ ምናምን የምትል ከሆነ በጣም ነው የምስቅብሽ። ለምን ምስቅብኝ? እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል እንዳይሆንብህ። ስለዚህ አርፈህ ተቀመጥ። አሁን እዚህ እንዳትተኝ። እዚህ ጋር ከአንተ ጋር ቆሜ የሚከራከርበት ጊዜ የለኝም። ይኸውልህ በስቴት እንዲሆን ግን እንዳታስቀይማት። ሰላም የኔት እንዴት ነሽ? ደህና ነኝ። እንዴት ነሽ? ደህና ነኝ። እማላስቸግርሽ ከሆነ አንድ ጥያቄ ልጠይቅሽ። ምንድን ነው የምትጠይቂኝ? አሁን አብሮሽ የነበረው ልጅ ምንሽ ነው? ምንም አይደለም። ለምን ጠየቅሽኝ? ቅርበታችሁ ግን የሆነ ነገር ያላችሁ ነው የሚመስለው። ቆይ ማነሽ? ምንስ ቢኖረን ደግሞ ለምንድን ነው ላንቺ የምነግርሽ? ያምሻል እንዴ? ያውልሽ ምን መሰለሽ ፍቅረኛዬ ነበር፣ ለዛ ነው። ነው እንዴ? አውቀዋለሁ እያልሽኝ ነው? አዎ አውቀዋለሁ። እሺ ስሙ ማን ነው? ቃላብ ይባላል። አረ በለው፣ ይሄማ እድል ሲቀናኝ ነው። በቃ እዛ ጋር ሆነን እናውራ። ምን ተፈጥሮ ነው? ቆይሽ እኮ ተይኝ እስኪ። አጋጣሚ ቃልን የምታውቀው ልጅ አላገኘችኝ መሰለሽ? ቃል የኔ ቃል ማለቴ ቅድም አብረን እዚህ ጋር የተጨቃጨቀው እሱን ነው? አዎ ፍቅረኛዬ ነው ምናምን አለች። እንዲሁም ስለሱ ብዙ ነገር ልትነግረኝ ነበረ። ከዛ ሲያርቅ ልከተለው ምናምን ብላ እየሮጠች ሄደች። እና ስለሱ ምንም አላለችሽም? ለአሁኑ ግን ስልኳን ሰጥተኛለች። ሌላ ጊዜ እንገናኛለን። ወይኔ ጉዴ! እንዴ
ቆይ ማናት እሱን የምታውቀው? ጥሩ አጋጣሚ ሆንልሻ እንዴ? በጣም እንጂ የገባበት ገብቼም ቢሆን ማንነቱን እንደሆነ ማወቅ አይቀርም። እዚህ አንዴ ስልክ ታስደውኛለሽ? እሺ ያ ወይኔ በፈጣሪ ስም እንዴ! እቺ ባለጌ ያኔት ናት ወንድሜን የምትከታተለው? ቆይ ምን አይነት ወራዳ ሰው ናት? እንደምንም ብዬ ይሄን ቁጥር ከስልኳ ላይ መደለት አለብኝ። በቃ እኔ መሄድ አለብኝ። እንዴ አማክርሻለሁ ያልሽኝ ጉዳይስ? ሌላ ጊዜ ወንድሜ ቴክስት አደረገልኝ። ቁልፍ ይዤበት ነው የመጣሁት። በር ላይ ነው። እሺ ሲያናድ በቃ እሺ ቻው። እሺ በቃ እንደዋወላለን። እሺ ቻው። ሄሎ ያኔት እንዴት ነሽ? አለሁልሽ። እኔ እንዴት ነሽ? አለው። ስሚኝማ ላገኝሽ ፈልጌ ነበር። ቅድም እኮ ተቻኩዬ ወጥቼ በደንብ አላወራንም። ይቅርታ። እውነት? እኔ ልታገኘኝ ፈልገሽ ነው? ጓደኛ አይደለሽ? እሺ በቃ እሺ። አሁን ወደ ሰፈር እየሄድኩኝ ነው። በቃ እዛ ነኝ። ይቺ ባለጌ! ቆይ እንዴት እንደዚህ ታደርጋለች? ወይ አቤላ ልደውልልህ ስል እኮ ነው የመጣኸው። እድሜ ረጅም ነው። አዎ አይገርም? እንውጣ? እሺ ይቻላል። ቆይ አይመጣም እንዴ? ሀንዬ ስለደወልሽልኝ በጣም ነው ደስ ያለኝ። የምር አንቺ ከሄድሽ በኋላ በጣም ደብሮኝ ተኝቼ ነበር። ስደውይልኝ እኮ የተነሳሁት። ቆይ አንቺ ግን ምን አይነት ሰው ነሽ ያኔት? ቆይ ግን ለምንድን ነው ከኔ ጋር ስትሆን ዝም የምትለው? ኧረ ዝም አላልኩም፣ አውራለሁ እኮ። እሺ ታዲያ አውራ። ቆይ ትፈራኛለህ እንዴ? መልስልኛ። ትፈራኛለህ ወይ? ኧረ ለምን ፈራሽ? ስትታይ ግን እንደዛ አትመስልም። እና ስታይ ምንድን ነው የሚመስለው? እሺ በቃ ተው። አንቺ ራሱ ለማውራት ትፈሪያለሽ መሰለኝ። ምን ለማውራት? አይን ማየት ራሱ ትፈሪያለሽ። ኧረ እኔ አልፈራህም። እንደዛ ከሆነ አይኔን ትኩር ብለሽ ነው። እንዴ በቃ እሺ ርዕስ እንቀይር። ሆ እንዴ የምን ርዕስ?
ተነስ ተነስ። በጣም ተነስ እኮ አይ እንዴት ነህ? ደህና ነኝ። በጣም ቆየሁ እኮ። አዎ ትንሽ ቆየሁ። ያው አንተም እኮ የምንገናኝበትን ሰዓት ቀየርክብኝ። ሌላ አስቸኳይ ነገር ገጥሞኝ ነው። ይቅር በለኝ። ችግር የለውም። በቃ አሁን እሺ እንሂድ። ወዴት ነው የምንሄደው? ወደ ቤት ነዋ። ነግሬህ የለ እንዴ? መቼ ሰፈር የጠራው ሰፈሩ እንድጎበኘው አይደለም አይደል? በልና ወደ ቤት እንሂድ። ጥሩ ጊዜ እናሳልፋለን። ግን እኮ ውጭ ላይ ብንሆንም እኮ ችግር የለውም። ቆይ ምንድን ነው ቤት መሄድ ችግር አለው እንዴ? አረ በጭራሽ። ታዲያ እንሂድ። እሺ እየተከታተልሽኝ ነበር አይደል? እንደዛ ነው እንዴ? ምን ማለትሽ ነው እንዴ? አረ በጭራሽ። ነገርኩሽ እኮ ተኝቼ ነበር። አትዋሽኝ። የጠየቅኩሽን በቀጥታ መልሽልኝ። እየተከታተልሽኝ ነበር ወይ? አረ እኔ ያልተከታተልኩሽም እንዴ። በዛ ላይ ደግሞ በጣም ተናደሻል። አረ ተረጋጊ። አልረጋጋም። አንቺ ቆይ እንደዚህ አይነት አስመሳይ ነሽ እንዴ? ትሰሚኛለሽ? ስልክ ቁጥርሽን እናውራ ብለሽ እንደሰጠሻት አውቃለሁ። በዛ ላይ ደግሞ ስልኩን አይቻለሁ። የአንቺ ቁጥር ነው። እሺ በቃ ይቅርታ። እንዴ ደግሞ ቸኩላለሁ ብለሽኝ ስትሄጂ የት ነው የምትሄደው ብዬ ነው ያየሁሽ። የትስ ብገባ አንቺ ምን አገባሽ? ቆይ አንቺ ረፊ ስትባይ አሰሚም እንዴ? ተይ ሀንዬ ተረጋጊና እባክሽ ላስረዳሽ። አንቺ ለምንም አትጠቅሚም። እሺ ትሰሚኛለሽ? ተሳስተሽ አንድ ነገር ለማድረግ ብትሞክሪ ለአንቺ በጣም ከባድ ነው የሚሆንብሽ። አረ እንዴ እኔና አንቺ እኮ እንዲህ የምንባባል ሰዎች አይደለንም። ምንም እኔና አንቺ ብሎ ነገር የለም። አንቺን በጭራሽ አላውቅሽም። የሆነ የተደበቀ ነገር አለሽ። እንዴ ቆይ እኔ እኮ ያኔት ነኝ ጓደኛሽ። አልገባኝም። ለምንድን ነው እንደዚህ የምትይኝ? ሲጀመር እኔ ነኝ ጥፋተኛ። ወንድሜ ነግሮኝ ነበር። እኔ ነኝ አልሰማ ያልኩት። አንቺ ጓደኛን ትርጉም አታውቂም። ጓደኛ አትበይ። እንደዚህ እንዳንቺ አይነት ጓደኞች ናቸው የጓደኛን ትርጉም ያረከሱት። ጓደኛ ደጋፊ እንጂ ነቃፊ አይደለም። እሺ እባክሽን አንዬ፣ እኔ እኮ በጣም ነው የሚከፈኝ። ስለምንሽ እንደዚህ አታድርጊ። በእኔ ትመጪ ችግር የለውም፣ ግን የመጣሽው በወንድሜ ነው። እሺ ደግሞ አፍቃሪ ሴት ላፈቀረችው ሰው ትሳሳለች እንጂ አሳልፍ አትሰጠውም። አንቺ ግን ጭራሽ ስለሱ ለማውራት ስልክሽን ሰጠሽ። ቆይ ለምን የተፈጠረውን ነገር አላስረዳሽም? አልፈልግም። ያየሁት ይበቃኛል። ከአንቺ 100 ውሸቶች ውስጥ አንዱን አስፈለጋ አልንከራተትም። እሺ ሃኒ ያኔት እንዳትከተይ። ቀላል እከተልሻለሁ። ህይወትሽን ነው የማከብደው። አንድ የስልኬን ሰጥቻት የለ ትደውል ብቻ። ባትደውልም ቤቷ ድረስ ሄዳለሁ። ናግባ ቁጭ በል። ባለቤቴ ላይ ሆና ነው መሰለኝ። ስትመጣ አስተዋውቃቸዋል። ይገርማል። ይህ ቤት የቤተሰቦቼ ነው። የሚኖርበት ታላቅ ወንድሜ ነበር። አሁን ደግሞ ወደ እኔ ተመልሷል። አረ የወጣት ቤት ነው የሚመስለው። የሆነ ደስ የሚል ነገር አለ። ቀለልም ይላል። ደግሞ ወንድሜን አስተዋውቃለሁ እያልኩ ሳላስተዋወቀ። ለነገሩ ልታውቀው ትችላለህ። ወንድሜን የማያውቀው ሰው የለም። አሁን ወደ ውጭ ሄዶ ነው። ሲመጣ የማስተዋወቅ ነው የሚሆነው። እንድንቀራረብ ፈልጋለሁ። ለነገሩ ቤት ድረስ አምጥተኛል። አዎ ብንተዋወቅ ጥሩ ነው ብዬ ነው። ስትታይ ጥሩ ሰው ነው መስለው። አንተስ መቼ ነው ቤት የምትወስደኝ? የሆነ ቀን ወስዳለሁ፣ አያሳስብም። እሺ በቃ አንተ ሲመቸን እንሄዳለን። እሺ እንደዛ ይሻላል።
ምን ያስደነግጥሻል? ያኔም ቤት ሲመጣ እንደዚህ ነበር የደነገጥሽው። ኧረ እኔ አልደነገጥኩም። ኤፉ አይኔ እኮ ያያል። ያው አንተ ብቻህን ትመጣለህ ብዬ ስጠብቅ ሁለት ሆነህ ስለመጣህ ነው እንጂ ደንግጬ አይደለም። ኧረ እንደዛ ነው። ለማንኛውም ታዋቂ ቃላብ ይባላል፣ ጓደኛዬ ነው። ቃል አንተስ አላወቃትም? አሁን ያስታወስኳት ይመስላል። በሉ ተዋወቁ። መጨባበጥ ላይ ትቆያላችሁ? ስማችሁን እኮ አልታወቃችሁ እንዴ? እኔ ናታን ምን ማለት ነው? አሁን እኮ ቃላብ ይባላል ብላኝ ነበር። የኔ ናታን ትለኛለች እንዴ? ደግሞ ኤፉ አንቺ ስምሽን አልነገርሽም ብዬ ነው። እኔ ፍራት እባላለሁ። ባለቤት ቆንጆ ስም አላት። ምን ነው እሷ ሳታምን? የኔ ናታን ምን ሆኗል? ምን አይነት ነገር ነው የሚያወራው? ወዴት ነው? አይ ምግብ ላምጣላችሁ ብዬ ነው። አይ ምግቡ ይቆያል። ባይሆን ትኩስ ነገር አንችልም። ኧረ አያስፈልግም፣ አትቸገሪ። ሻይ ማፍላት ምኑ ነው የሚያስቸግረው? ተዋት፣ አትቸገርም። እና እንዴት ነው ፍቅረኛ ምናምን የለ? ምንድን ነው በጥያቄ አፋጦ ሊደፋኝ ነው እንዴ? ምን ነው ብዙ አሰብክ? ብዙ ናቸው እንዴ? ምኑ ፍቅረኞች? ኧረ እኔ አንድም የለኝ። እንኳን ብዙ ሊሆኑ አንቺ ቆይ አይደክምሽም እንዴ? አይ አልደከመኝም። እሺ ነይ ቁጭ በይ። ዳር አልቀመጥም። ለመቀመጥ ቤት ውስጥ አልቀመጥም ነበር እንዴ? እንደውም ምስኪና ፎቶ አንሳኝ። ወይ ጉድ። እሺ በቃ
ወይ ሰማይ ነው እንዴ ታሪክ ነው የምትለኝ? ምን ችግር አለ እንዴ? አይ የለም። አቤል አንተ ግን ጥሩ ሰው ነህ አይደል? ማለት አልገባኝም። ተው በቃ እሺ በቃ አታልቅሽ። አሁን ደስተኛ ነበርሽ። እኔ ደግሞ ሁሌም ደስተኛ እንድትሆኝ የምፈልገው። እኔም እኮ የምፈልገው እሱን ነበር። እሺ በቃ ታዲያ አንቺ ቀውስ አይ እኔ እንኳን ውስጥ የምሰራው ስራ አለ። እንዴ እንግዳ ጥለሽ ወደ ውስጥ? እሺ በቃ ወይኔ ናታን፣ የማንም መጫወቻ አልሁን። ማናባነ ችግር የለውም። እንዴት አድርጌ በምን መግባት እንዳለብኝ ያውቃለሁ። ምን እየሆነች ነው? የኔ ጨርቅ ምነው ደነገጥሽ? የኔ ናታን ዛሬ ግን ደህና ነህ? ምነው የኔ ጨርቅ ደህና አልመስልም እንዴ? ለማንኛውም በቃ እናንተ ትጫወቱ፣ እኔ ላይ ደርሼ ልምጣ። ደስ የምትሉ ባለትዳሮች ናቸው። እናመሰግናለን። አንተ ግን እዚህ ምን ትሰራለህ? ባለቤትሽ ደውሎልኝ ነው የመጣሁት። እርግጠኛ ነህ? አዎ እርግጠኛ ነኝ። ስማኝ ደግሞ ተሳስተን ቢሆን ተገናኝተን እንደነበርና ጃኬቱን የሰጠኝ አንተ እንደሆንክ እንዳትነግረው። እሺ አልነግረውም፣ ግን ማወቁ ይሄን ያህል ችግር አለው? ያማ እንዴ በቃ ምንም እንዳትለው አልኩህ እኮ። እሺ አትቆጪ። አንቺ ስትስቂ ብቻ ነው የሚያምርብሽ። እባክህ ተወኝ። ዛሬ ጥሩ ነገር ላይ አይደለሽ መሰለኝ። እኔ ምንህም አላማረኝም። ሁኔታ አኳኋንህ ምንም ሊዋጥልኝ አልቻለም። ቆይ ከሙሉ ቤተሰቦቼ ጋር ምን ትሰራለህ? እንዴት አወቅሽ? ማወቅ ባለብኝ መንገድ ነው ያወቅኩት። እዛም ቢሆን እህትሽ ጠርታኝ ነው የሄድኩት። ስማ አንድ ችግር ፈጥራለሁ ብትል እኔን አያድርገኝ እና ደግሞ ሙሉ ቤተሰብ የሚታገስ እንዳይመስልህ። አረ ተረጋጊ እባክህ ወደዛ። ስለነበረን ጊዜ አመሰግናለሁ። እሺ አረ ነገሩን ፎርማል አታርጊ። ምስጋና እኮ ያስፈልገው። ቢሆንም በዚህ ጊዜ እኮ ጊዜውን የሚሰጥ ሰው የትም አይገኝም። እንደዚህ ስታወሪኝ ለአንቺ በጣም ሩቅ የሆንኩ ያህል ስሜት ነው የሚሰማኝ። እኔ እኮ አመስግኜሽ አላውቅም። እንዴ አንተ ደግሞ ለምን ነው የምታመሰግነኝ? አብሬሽ እንደሆነ እድሉ ስለሰጠሽ ነው። ኧረ አታካብደው እባክህ። እና ድጋሚ መቼ ነው ይዘኸኝ የምትወጣው? እውነት ከምርሽ ነው የምጠይቂኝ? አዎ የምሬን ነው አቤልዬ። አንተ እኮ ሁሉም ተስፋ ሲቆርጡብኝና ሲጠሉኝ ያለምንም መሰልቸት እየተንከባከብኸኝና እየተከራከርክልኝ አብረኸኝ ነበርክ። ለአንተ ትልቅ ክብርና ትልቅ ቦታ ነው ያለኝ። እሺ
የምር በጣም አመሰግናለሁ። ለእኔ የሚያስብና የሚመለከተኝ ሰው ያለ ይመስለኛል። እኔ ሰው በጣም ነው የምወደው፣ ግን ከአጠገቤ ብዙም ሰው የለም። ግን የአንቺ ቤተሰብ በተለይ ወንድምሽ ለሰው በጣም ክብር አለው። አንቺን በሱ ስለወጣሽ ነው መሰለኝ ብታጠፊም ባታጠፊም ጥሩ ሰው ነሽ። ኧረ በለመሞጋገዝ። እኔ የምልህ አቤል ፍቅረኛ አለ እንዴ? ወይም ደግሞ ኑሮህ ያውቃል? ኧረ የለኝም። በቃ እኔ ደርሼ ልምጣና እንኖራለን። ሚስቴ የት ሄዳ ነው? ወደ ውስጥ ገብታለች። አስቸኳይ ስልክ እየተደወለልኝ ነው፣ መሄድ አለብኝ። ቀሪ ይላል እንዴ? ምግብ ሳትበላ? አሁን ቅርብ ሰዓት ነው የበላሁት። ምንም ፍላጎትም የለኝም። ኧረ ተው በቃ ሌላ ጊዜ። እሺ በቃ ሄሎ ሄሎ፣ ይፉዬ እንዴት ነሽ? አለሁ፣ ደህና ነኝ። አንቺ እንዴት ነሽ? አለሁልሽ። እኔ ምልሽ የላክሽልኝ ፎቶ ምንድን ነው? አስፈላጊ ነገር ነው እንዴ? ይፉ ምን ነው አጠፋው እንዴ? እኔ እኮ ልጁ እሱ መሆኑን ለማረጋገጥ ነው። ደውለሽለት ነው እንደ ቤታችን የመጣው? ማ እኔ እንዴ? ምን ብዬ ነው ደግሞ ለሱ የምደውለው? እና ታዲያ እንዴት መጣ? እሱን እኔ አላውቅም። ብቻ ግን መጣና ልጠይቃችሁ ነው የመጣሁት ምናምን እያለ ነበር። እሺ ጥሩ፣ ቻው። እሺ ቻው። የኔ ናታን ምን እያደረገ መሆኑ ነው ቤት ድረስ ይዞት የመጣው? አንተ አታፈጥብኝ። ደግሞ ይችን ተቆጣች ብለህ አልቅስ አሉ። እህቴ እንዴት ነሽ? ደህና። እንዴ ምን ሆነሽ ነው ደግሞ? ምንድን ነው አጭር መልስ መመልሽልኝ? አንተ ግን ቆይ ሁኔታዎች ምንም አይከብዱም? የቱ ሁኔታ? ጭራሽ እንደ ፍቅረኛ አክት ስታስደርገኝ ቆየ እና ይሄ የጤነኛ ሰው ባህሪ ነው? ዛሬ እኔም ትንሽ ደብሮኛል። በቃ አንድ የገባንበት ነገር ነው አይደል? የገባንበት አትበል እሺ፣ የገባውበት በል። እንዴ ቆይ ምን አይነት ጣጣና ችግር ውስጥ ነው የጨመርከኝ? ቃል ለእኔ ብለሻ እንዴ? ውደዋቴ አታሽቃብጥ እባክህ ቃል። እሷ እኮ ቤትሽና ቤተሰብሽን አሳይኝ ያልሽ እያስጨነቀችኝ ነው። ገባኝ፣ ግን ትንሽ በቃ ወንድሜ መቼ ለመንቃት እንዳሰብክ አላውቅም፣ ግን በቃ ከእንደዚህ አይነት ቤተሰብ ራቅ። ምንም አይጠቅሙም፣ በጣም ነው የሚያስፈሩት። ሃኒ እኔንም ስሚኛ፣ ትንሽ ለመረጋጋት ሞክሪ። ሁሌ በዚህ ርዕስ መጨቃጨቅ በጣም ነው የሰለቸኝ ቃል። ነገርኩ በቃ። ነገርም እኮ ሲበዛ ይሰለቻል። እኔንም ክብሬን አታሳጣኝ። ቆይ ሃኒ፣ እኔ ወንድምሽን ታምኛለሽ፣ ትረጅኛለሽ አይደል? አዎ አምናለሁ። በአሁኑ ግን ምንም ትክክል አይደለም። እስኪ ወደ ቀልብ ተመለስ። መረጋጋት አለብሽ። ከዛ ደግሞ እናወራለን። ወይኔ ለባባ እኮ ሳልደውልለት። ሄሎ አለቃ፣ እንዴት አመሸ? ደህና ነኝ። ባባ እንዴት ነው? ደህና ነው። ይሄ ጸባይ ሰናይ የሆነ ልጅ
አይናገር አይጋገር ምን ይሆናል ብለህ ነው? በዛ ላይ ደግሞ እኔ እያለሁለት ምንም አይሆንም። እሺ ሀይሚዬ፣ አንቺ ስላለሽ ነው እሺ ልቤ እርፍ ያለው። ደግሞ የሚያስፈልግሽ ነገር ካለ ደውይልኝ፣ ምንም እንዳትጨነቂሽ። እሺ ችግር የለውም። ያው እንግዲህ ትንሽ ገንዘብ ነው የሚያስፈልገኝ። አንተ ደግሞ ሳልጠይቅም ስለምታደርግልኝ ያው እንግዲህ ችግር የለውም። ችግር የለውም፣ አሁን አስገባልሻለሁ። ግን ሀይሚዬ የልጁን ነገር አደራሽ። እሺ ምንም አታስብ፣ ስራዬ እኮ ነው ደግሞ ለዚህ። እሺ በቃ ሰላም እደሪ። እሺ ወዲኛ እስቲ እንግዲህ ማንኛቸው የተሻለ እንደምትከፍሉኝ አይና በልጦ ወደ ከፈለው አደላለሁ። እኔ ምን አገባኝ? ብታይ ምን አይነት ሴትዮ እንደሆነች የተባረከች። ይቅርታ፣ እኔ ግን ቀልቤ አልወደዳትም። ውይ አንቺ ደግሞ ዛሬ መጥቶብሻል። ቆይ ምንድን ነው ሀሳብህ? ምን ነው የኔ ጨረቃ? ችግር አለ? ያጠፋሁት ነገር አለ እንዴ? አይ ኧረ በፍጹም ምንም አላጠፋም። አንተማ እንዴት ብለህ ታጠፋለህ? ቆይ ምን አስበህ ነው ልጁን እዚህ ቤት ድረስ ይዘህ የመጣኸው? ምን ነው ከዚህ በፊት ትተዋወቃላችሁ እንዴ? ማለት ምን ማለት አለ? ጥያቄ ነው የጠየኩሽ። የሆነ ጊዜ ጉዳት አድርሰበት እኮ ይዘው መጥተህ ነበር። አዎ ማስታወስ ላይ ጎበዝ ነሽ። የኔ ናታን እረፍ። ምን ለማድረግ እየሞከርክ ነው? ምንድን ነው የምትፈሪው ነገር አለ እንዴ? ምንም እየገባኝ አይደለም። ዛሬ ያፌት መቃብር ሄጄ ነበር እና እሱ እያለ ያሳለፍናቸውን ፍቅር ጊዜያቶች፣ ደስ የሚሉ ጊዜያቶች እያሰብኩ ነበር። አሁን ግን ምን ደከመህ? ሁሉም ነገር ባዶ መስሎ ታየህ? የኔ ጨርቃ አንድ ጥያቄ ልጠይቅሽ። እሺ የኔ ጨርቃ፣ እኔ አንቺን ላስከፋሽ አልፈልግም። አንቺ በህይወቴ ውስጥ ትልቅ ቦታ የምሰጥሽ፣ ከማንም ጋር የማላወዳደርሽ ሴት ነሽ። የኔ ናታን፣ አንተም ለኔ እንደዛ ነህ። ግን ምንድነው ንገረኝ። የዋሸሽ ምንም ነገር የለም ወይ? ልትነግሪኝ የምትፈልጊ? አልገባኝም። የጠየኩሽ ቀጥታ ጥያቄ ነው። በድጋሚ እድል ልስጥሽ እኮ። አልገባኝም። እኔ ምን ልዋሽህ እችላለሁ? ጥሩ፣ ሰላም ዳሪ። የኔ ናታን፣ ምን እየተፈጠረ ነው? ምንድን ነው? ቆይ ይሄ ሰይጣን ነገረው እንዴ? ወይኔ ጉዴ!